أحب الوفاء بشتى الصور ዛሬ በአላህ Subhanahu Wa Ta'ala ፍቃድ በዚህ ርዕስ ላይ ይዤ ቀረብኩት ነጥብ የኔ ትምህርት ብቻ አይደለም ከእናንተ ጋር በውይይት የምናስተላልፈው ፕሮግራም ይሆናል ኢንሻአላህ። በጥያቄ ጀምሯል ፕሮግራም ወደ ውስጥ ስገባ ለምን ይሄን ፕሮግራም እንደቀረስኩት ትገምታላችሁ? ما هو هدفكم في الحياة የህይወት ግባችሁ ምንድን ነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። What is your goal in life? የህይወት ግባችሁ ምንድን ነው? ውስጣችሁን እየጠየቃችሁ ፕሮግራሙ ተከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን፣ ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ፣ ሞተ። ተራ ኑሮ ተራን ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ፣ ይበላል፣ ይጠጣ ነበር። ከዛም ዱንያ ያለቀታት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ተራን ሞት ይላሉ። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድነው? ለየት ያለ ዓላማ ዱንያ ላይ አልነበረውም። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብጊዱ الرجل አን አራሁ መሽጉላን ፊ እሙሪን ላ የንፈዑሁ ፊ ዲኒሂ ወላ ፊ ዱንያህ ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው አይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም፣ ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይህ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል ነው። ሕፃናቶቹን ከልጅነት ሕፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና
ዓላማውን በማሳካት ላይ እገዘው። ግልጽ ነው። ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ሕፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ሕፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ሕፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያቅ አድርገዋለች። አላህን እንዲያቅ፣ ዲነል ኢስላም መልእክት እንዲያቅ፣ ሰሓቦቹን እንዲያቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ ዋት ዩ ዋን ቢ ኢን ፊውቸር፣ ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ሕፃኑ። ይህ ሕፃን ምን አለ? አይ ዋን ቢ ላይክ ሰሓባ፣ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድነው? ማሙሽ ሰሓባ ምንድነው? ኖ እኔ አልነግርሽም፣ እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪ፣ ቪዚት አድርጊ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ፣ ስለ ሰሓቦች አጫውችልኝ አለቻት። ኖ ባለቤትሽ ከመጣ ባሌ ነው የሚያናግረው፣ እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ፣ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ሥራ ውጤታማ የነበረ ትውልድ። እሱም እስልምና ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ሕግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው የትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ሕፃን ልጅ፣ ምን መሆን እንዳለበት በሚያቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ሉክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ እስከምን እንደምትሄጂ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ሕይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድን? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። ከመሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠር።
የሚገርማችሁ እስልምና ለምን እንደተፈጠረ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ ሊገዙኝ ነው አለ፣ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ሱመ ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ፣ ወማ ካነ ረቡከ ነሲያ፣ ያንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነው አለ። አላህ ቁርአን ላይ አሁንም መልስ ሰጠ፣ አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን፣ ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይህ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙን ልች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ፣ የት እንደነበርኩ አላውቅም። ወላኪኒ አተይቱ፣ ብቻ ራሴን ዱንያ ላይ ያገኘሁት። ወለቀድ አብሰርቱ ጠሪቂ ፈመሸይቱ፣ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ፣ እንዴት ወደ ዱንያ መጣው? ለስቱ አድሪ፣ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ፣ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ? መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን ጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን፣ ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ ነው። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ፣ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን የነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንዲህ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም what's your goal in life የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። ኢስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለውም እዚህ ዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ሎየር
የህግ ጠበቃ ነው። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እንኳን ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወት። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው። የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ አብድል መሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኑ መርዋን፣ እሷ ፋጢማ ቢንቱ አብዱል መሊክ ኢብኑ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቂያ አላህን ፈሪ ነበረች። ሁለተኛ ሐፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለኝ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰን። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን ዐለል መዲና የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተን ሊልሙስሊሚን ይላል። የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻ? ምን ቀረው? ምን ቀረው? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة። የዱንያ አለቀ አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እኒህን ዓመቶች ሱብሓነላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም።
አላህ ሁሉን አብቃቅ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተ ትፈልጋለህ እኔም በቅቶኛል፣ ሁሉን አላህ አብቃቅ። ሐታ በጣም የሚገርማችሁ ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱል አዚዝ እንዲህ አይነት ግብ ቀርሼ እስከ ሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። ቲልከ ዳሩል አኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ፊል አርድ ዑሉወን ወላ ፈሳዳ። የምትቀጥለውን ዓለም እኮ ታሞ ያለ ትላለች ባለቤት ውጡልን አለ ከቤት ወጣን። ውጩኝ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎች። ከዛም ምን አለ ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱል አዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ፣ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላል። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምነው አላህ ሱብሓነሁ ወተዓላ ከነቢዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሒህ የሚለይልን ግለሰብ ምነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሒህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለት። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነቢዩ ኡመት ሰሒህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላል። ይሄን ዓላማዬን ለማሳካት ብዙን ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልከው ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊየን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊየን ሐዲሶችን ሐፈዝ፣ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሰሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعدል ኪታብ ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? ሰሒህ አልቡኻሪ። ምን ይላሉ ኢማም አልቡኻሪ ይህን በመጽሐፍ ያሳለፉትን ክስተት ሲናገሩ? ወላሂ ማ ከተብቱ ሐዲሰን
አንድም ሐዲስ አልጻፍኩም ኢላ ወሰለይቱ ረክዓተይን ሁለት ረክዓ የሰገድኩ ቢሆን እንጂ ወስተኸርቱ አላህ ዐላ ሲሐቲህ አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ ሷሂህ ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ የተሰገደበት ሐዲስ ነው እየቀራን ያለ እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ ወኢኒ ለአስተይቂዙ ኩለ ለይለቲን እኔ እኮ ቡኻሪ ስጽፍ በሌሊት ውስጥ 20 መረተን ከ20 ጊዜ በላይ እነሳለሁ ሊኡደዊነ ሐዲሰን ተዘከርቱ ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባክህ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ይግብ ቀርጸው ይሄን ለማሳካት የሚፈለገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታውቁታላችሁ ቻርሊ ቻፕሊን ሁላችሁ ታውቁታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ወዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃል የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም ነዋዊ ሪያድ الصالحين ሚል ኪታብ ታውቃላችሁ 40 ነዋዊ ሁላችሁ ታውቃላችሁ የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ ተህቢቡል ሐዲስ ኢላ ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀምር ብትለው ይተዋዋል ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ ሰሒህ ሙስሊም የሚባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማተር አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሬቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ
ሙስሊሙን የሚጠቅም ቢሊየነር መሆን እፈልጋለሁ። ኢትስ ጉድ አልኩት። ሁለተኛው ቢኤም ኤምሳ ምንድነው አልኩት? ማሂር መሆን እፈልጋለሁ። በአንድ ፊልድ ላይ ጥልቅ አዋቂ መሆን እፈልጋለሁ። በሐዲሱ ሊሆን ይችላል፣ በቁርአን ተፍሲሩ ይሆናል፣ በኬሚስትሪው ሊሆን ይችላል፣ በፊዚክሱ ሊሆን ይችላል። በአንድ ፊልድ ጥልቅ አዋቂ መሆን እፈልጋለሁ። ቢኤም ዳብሊውሳ ምንድነው አልኩት? ወልዩላህ አለ። የአላህ ወልይ ባሪያ መሆን እፈልጋለሁ። አላህ የሚወደው የሚያከብረው ባሪያው ልሆን እፈልጋለሁ። ግቡ ምንድነው? ቢኤም ዳብሊው። ግባችንን እንደ ስማችን መመለስ አለብን። ስምህ ማን ነው? ሙሐመድ። ግብህሳ? እንደዚህ ቁጭ ማድረግ አለ። ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል፣ የምንሮጥለት። ሌላውን ጠየቅኩት፣ አንተሳ ግብህ ምንድነው? ሙዕተቅ አለ። አረቢክ አብሪቬሽን ነው እሱም ያደረገ። ሙዕተቅ ማለት ነፃ የወጣ ማለት ነው ትርጉሙ። ምንድነው ስለው ሚም አለኝ። እሱ ደግሞ ሚሊየነር መሆን እፈልጋለሁ አለ። ያው የገንዘብ ነገር ሁሉም አወል ሱፍ ነው የሚጠራታል። ወቱሒቡነ አልማለ ሑበን ጀማ። ለኸይር ከሆነ ግን ገንዘብን ብንዘው መልካም ነው ኢንሻአላህ። ያውም ያስፈልገናል አይደለም። አንድ ወንድሜ እያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል። ከድምፁ ሁላ በጣም የሚያስደስት ድምፅ ምንድነው አልነው። የአዛን ድምፅ ነው የምትጠብቁት አይደል? አሊያም ደግሞ ሱደይስ ሲቀራ ነው አይደል? እሱ ግን ይሄን ሁላ አላለ። ደስ የሚለኝ ድምፅ 10 ሳንቲም ወድቃ ኪል 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 የምትልበት ነው። የሳንቲ ድምፅ አለ አይደል? እሱ ነው የሚያረካኛል። እንደ አይነት ውዴታ ደግሞ ኢስላምም አይደግፈንም። አላ ኩል ሐል ግቡን ሲናገር ምን አለ? ሙዕተቅ ሚም ሚሊየነር መሆን እፈልጋለሁ። ረሱል ምን አሉ? ኒዕመ ማሉን ሷሊህ መዓ ረጁሊን ሷሊህ። ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከያዘው ለኸይር ነው፣ ግልጽ ነው። መኪናም ከገዛ ለኸይር ነው። መስጂድ መሄጃ፣ ስራ መሄጃ፣ ዳዕዋ ቦታ። መልካም ብር ከመልካም ሰው ጋር ምን ያምር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኩሊ ሐል ምን አለ? ሚም ሚሊየነር መሆን እፈልጋለሁ አለ። አይን አይኑ ሀሳብ ምንድነው አለ? ዓሊም መሆን እፈልጋለሁ። በዲኑም በዱንያውም የተሳካለት ዓሊም። ትናንት ወንድሜ ጋር እያወራን ነበር እንደነ ሼኽ ዘግሉል ነጃ። አሁን አሪሳላ ላይ ፕሮግራም አላቸው አይደል? ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው። በዛውም ትልቅ ዳዒ ናቸው። በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርገው አቅርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ፣ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉት ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል። በቅርቡ ሀጀረል አስወድ ይሄደን እንድንስመው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለህ ወጣት ሚም ሚሊየነር፣ አይን ዓሊም፣ በዱንያውም የተሳካለት ዓሊም፣ ሁለቱንም የያዘ ኢትስ ጉድ አልኩት። ሚም ታዋሳ ምንድነት? ሙዕተቅ ዘይ ታዋ ተቂይ መሆን እፈልጋለሁ። አላህ የሚፈራ ባሪያ። ኢነ ሊልሙተቂነ መፋዛ፣ እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስ ጉድ ሙዕተቅ። ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ፣ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ ቢኤም ዳብሊው። የእናንተ ግብስ ወንድሞች ምንድነው ግባችሁ? አንድ ይሄን ፕሮግራም አቅርቤው ነበር እዛና
አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት ዝም ብዬ አሁን ሀገሬ እየገባው ነው። ግብ አልነበረኝም። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ ሄጄ ኢትዮጵያ ውስጥ እመለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ። እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር፣ ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው። አራተኛ አብዱል መሊክ ብኑል መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው። ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሂቡ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድርግ። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ አልሒጃዝ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ አልዕራቀይን የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው። አብዱል መሊክ ብኑ መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንደ የምትመኙት? እኔ ደግሞ መሬትን ላይ መንገስ ነው የምፈልግ አለ። ንያ ነው። ዑርወት ብን ዙበይር ምን አለ? ላ እኔ እናንተ እንዲህ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ። ሙአሪኾቹ የሚገርም ነገር ይናገራሉ። የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ። ዓመታት ሄዶ ከ20 ዓመት ከ30 ዓመት በኋላ እንደ አብዱላህ እብኑ ዙበይር የሒጃዝ ፕሬዝዳንት ሆነ። ሙስዓብ የዒራቀይን ፕሬዝዳንት ሆነ። አብዱል መሊክ ብኑ መርዋን የሙስሊሞቹ አሚር አልሙእሚኒን ለመባል በቃ። የፋጢማ አባት ቅድም ያለ ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው። እንንየ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው እፈልጋለሁ አሳካለሁ። ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ። እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት፣ ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን። አንደኛ አንየኩነ አልሐደፉ ዋዲሐን ግባችን ግልጽ መሆን አለበት። እንዲህ የሚታይ ቅድም እንደሚያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ። ደሴ ወልዲያ ለዳዕዋ ሄጀንም ወልዲያ ጨርሼ ወደ ደሴ መጣሁ። ደሴ ላይ 2 ፕሮግራም ሰጥቶ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ፣ ሁለተኛው ሸዋ በር መስጂድ። ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት። አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል። መስጂዱ በጣም ብዙ ሰው ነበር። ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ። የሚገርመው ግቡን በግጥም ነው የጻፈው። ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው። ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ፣ ከመጥፎ ነገር ይጠብቅህ፣ ጀነተል ፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ። ትናንት ያልከውን ተረድቼ
ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት ሚአቱ አላፍ ማለት ተሻላት ይላል የህይወት ግቡ ምንድነው ሚአቱ አላፍ እንግዲህ ሚም አ ታ አሊፋ ያለው ሊተነተነው ሚአቱ አላፍ እንዴት እንዳስቀመጠው ተመልከቱት ምን ማለትሽ ነው ብዬ ስላት ይላል ሚአቱ አላፍ ሊተነተን ነው ሚሊየነር እኮ ሚሊየነር አይደል ሚሊየነር እኮ አህለል ኸይራት ዓሊም መሆን አምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው ታ ሚአቱ ቱ ምትለዋል ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት ላ ኢላሃ ኢላላህ ሊሆነው ሞት ፋ ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ አንዳንድ እህቶች ሲደውሉልኝ ሚአቱ አላፍ ነው ዓላማ ይሉኛል ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው ሀደፋችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ አንደኛው ግልጽ ዓላማችን መሆን አለበት ሁለተኛው ሀደፉ طموح لا ينتهي የማይቋረጥ ስሜት ትልቅ ዓላማ ስንቀርጸው አላህ ኢነላህ የከረሁ ሰፋሲፋ الامور አላህ የተራ ነገር አይወድ ቁርአን ላይ ምንድነው ያለው ስለ ደግ ባሮቹ ሲያወሳ ان الذين يقولون ربنا ዱዓ ያደርጋሉ አሉ ሙእሚኖች هب لنا لجسن من ازواجنا ከሚስቶቻችን وذرياتنا قرة اعين ከባለቤቶቻችን ከልጆችን ያይን ማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ ወጀዐልና للمتقين ኢማማ አላህን ለሚፈሩት ደግሞ መሪዎች አድርገን ወጀዐልና من المتقين አይደል ከሙተቆች አድርገን አይደለም በቂ ነው እንኳን አድርገን ማለት መሪያቸው አድርገን የሱ ባሮች ትልቅ ስሜት እንዳላቸው ነውና طموحቸው አይበርድም ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ ኢዛ ሰአልቱሙላህ አላህን እኮ ስትለምኑት ፈስአሉሁ الفردوس الأعلى ፊርደውስን ስጠን በሉት ጀነት አስገባን አይደል ጀነትማ 7 ደረጃ አለ አምስተኛው አራተኛው ልትገባ ትችላል ፊርደውስን ስጠን በሉት ትንሽ አትጠይቁት ትልቅ ጌታ ፊርደውስ ሰቅፉ ጣራው ዓርሽ ነው ዓርሽ የሚባል ዓለም አለ ወፊህ የተፈጀሩ الانهار የጀነት ምንጮች እዛን የሚከፋፈል ስትጠይቁት ምን ጠይቁት ፊርደውስ ረሱል ለምን ያነሳሱን ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል ፊርደውስ ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ ይህ ዓሊም ሼክ አብዱላህ ብኑ መስፈር ታቋቸዋላችሁ አብዱላህ ብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው የቁርአን ተሕፊዝ ፕሬዝዳንት ናቸው ዓለም ላይ ብዙ አሰራጭተዋል እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደር ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ ጠየቅኩት ያ አብዱላህ ብኑ መስፈር ما هو هدفك في الحياة የህይወት ግብህ ምንድነው አልኩት ግቡን ተመልከቱ አን احفظ ሚሊዮን ኢንሳን 1 ሚሊዮን ህዝብ በኔ ቁጥጥር ስር እንዲሐፍዝ ፈልጋል 1 ሚሊዮን ግባያችሁ የመርዘሙ كم وصلت إلى الآن እስካሁን ስንት ደርሰሃል አልኩት 20000 20 ሰሐፍጃለሁ አለኝ ነገ 40,000 100,000 ሚሊዮን ይደርስ ምን ቀርጸው ግብ هدف طموح لا ينتهي ማይቋረጥ ዓላማ ኢትዮጵያ ውስጥ 20 መስጂድ ሰራለሁ ዓላማ ነው ለዚህ የሚኖር አህለል ኸይሮችን ይፈልጋል ይሮጣል ይደክማል ብቻ የህይወት ግቡ ይሄ هدف طموح لا ينتهي ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቹን አንድ ወጣቶችን ሰብስበው
ለትልቅ ስሜት ሲያነሳሷቸው ምን አሉ? አያዕጀዙ አሐዱኩም አን የኩነ ከዐጁዝ በኒ እስራኤል አሏቸው። እናንተ እንደው ከናንተ መሃል እንደ በኒ እስራኤሏ ሴት ሽማግሌ ሴት መሆን ያንሳችኋል እንዴ አሏቸው። ሰሃቦች ደነገጡ። ወማ ቅሰቱሃ ያ ረሱለላህ፣ አንተ የአላህ መልእክተኛ የእሷ ታሪክ ምንድነው ነገረን አሏቸው። የዐጁዝ እንግዲህ ሽማግሌ ታሪክ ምን ይሆን? እስኪ ጠብቁ። ረሱልን ያስገረማቸው ለሰሃቦች እንደ ሞዴል ያነሷት ማናት? በኒ እስራኤል ማለት የያዕቁብ ዘሮች ናቸው። ከነቢዩላህ ያዕቁብ 12 ልጅ ይወለዳሉ። እነ ዩሱፍ እነ ቤንጃሚን የመሰሉ በዚህ የተራቡ 12 ነቂበን እንደሚለው አላህ 12 ጎሳዎች በኒ እስራኤል ይባላል። እነዚህ ሰዎች ከፍልስጤም ለቀው ግብፅ ውስጥ አርፈው ነበር ከፊርዓውን አገር። መጨረሻ ላይ ነቢዩ ሙሳ አላህ ነፃ እንዲያወጣቸው ላከ። ፊርዓውንን ተአምር ቢያሳዩት አልተቀበለም። አላህ ሰመጠው። ይዘው መውጣት ጀመሩ ወደ ፍልስጤም። በኒ እስራኤሎች ይዘው ሲወጡ ግን ታሑ ፊ ሰሕራ በረሃው ውስጥ ጠፉ፣ ዋዠቁ፣ መውጫው ጠፋቸው። ነቢ ሙሳ ዓለይሂ ሰላም መጡና ጠየቁ ባልደረቦቻቸው በእድሜ የገፉትን፣ ምንድነው መውጣት ተሳነንሳ? ምን የተፈጠረ ችግር አለ? ጠፋቸው፣ በረሃ ላይ ዋለ። ከዛ ሽማግሌዎቹ ምን አሉ? በእድሜ የገፉት ትልቆችን ማማከር ለዚህ ነው የሚጠቅመው። እንደና ኑቡአት አሉት፣ እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ። በኒ እስራኤሎችን ነፃ የሚያወጣ ነቢይ አላህ ይልካል። ሲወጡ ግን የዩሱፍን ዓለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው። ነቢዩላህ ዩሱፍ የት ነው የተቀበሩት? እዛው ሚስር ውስጥ ነበር። እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ። ለዛ ነው መንገዱ የጠፋን አሏቸው። ማን ያውቃል ታዲያ ቀብሩ ያለበትን ቦታ? ሚያውቅ የለም። እቺ ሴት ስትቀር እሷ ብቻ ነው የምታውቀው። ነቢዩላህ ሙሳ ዓለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት። እንግዲህ የነቢያት ገላ አይበሰብስም አይደል? አላህ መሬትን ሐራም አድርጓል። የቁርአን ሐፊዞችን ገላ፣ የነቢያትን ገላ፣ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባታል። በቅርቡ ሼህ መሐመድ ብን ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ውሑድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር። ዝናብ ቀብሩ ፈረሰ። ሲከፈት የሰሃቦች ገላ ተገለጠ። ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ። ከተሰበሰቡት ውስጥ ሼህ መሐመድ ብን ሰዋፍ አንዱ ናቸው። እሳቸው ያዩትን ሲናገሩ ምን ይላሉ? ወሚመን ደፈንቱ ይላሉ፣ እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላል። አላሁ አክበር። መቅጡኡል አንፍ ጆሮ ተቆርጧል። ወልኡዙነይን ሁለቱ ጆሮዎችም፣ መሽኩኩል በጥን ሆዱ ተቀዶ ነበር። እጁን ሆዱ ላይ አድርጎታል። ስናንቀሳቅሰው ደም ፈሰሰ። ወሸመምና አጥየበል ሚስክ ይላል፣ የሚጣፍጥ ሚስክ አሸተትን ይላል። ሸሂዶች ዐንደ ረቢሂም ዩርዘቁን ገላቸውን አላህ እንዳይነካ አድርጓል። እኔ ግን ተመኘው የሳውዲ መንግስት ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ። አላ ኩሊ ሓልን የነቢዩላህ ዩሱፍን ጀናዛ መውሰድ ፈለጉ አካላቸው። ይችን ሴት መተው ጠየቋት፣ አሳይና ቀብሩ። ኖ አላሳያችሁም፣ መስፈርት አለው አለች። እሱን ካሟላችሁ አሳያለሁ። ነቢ ሙሳ ሃቲ ማ ዐንደኪ አምጫ መስፈርትሽን አሏት። መስፈርቷን ስሙ፣ ሂማዋን ተመልከቱ። አን አኩነ መዓከ ፊል ጀና ነበር መስፈርቱ። ምንድነው? ከአንተ ጋር በጀነት ጓደኛ ልሆን ከነቢ ሙሳ ጋር። ከባድ ደረጃ ነው አይደል? ነቢ ሙሳ ማለት ኡሉል ዐዝም ትላልቅ ነቢያቶች ውስጥ አንዱ ነው። ወከለመ አላሁ ሙሳ ተክሊመን የአላህን ቃል የሰሙ እኮ ናቸው። ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው። ነቢ ሙሳ ደነገጡና ይሄማ በእጅ አይደለም አሉ። የሀገራችን ሰው ቢሆን ሰጠናል ነው አይደል? ይሄማ
በእኔ እጅ አይደለም ምን መብት አለኝ ብለሽ አሏት። አላህ ወህይ ያወረደና ያ ሙሳ አዕጢሃ ማ ጠለበት፣ የፈለገችውን ስጣት እናደርጋታለን። ጀናዛው ያሉበትን ቦታ አሳየች። አውጥተው ይዘውት ወጡ። ረሱል ለዛ ነው ከዚች ታንሳላችሁ እንዴ? ስሜታችሁን ከፍ አታደርጉትም? ቀበላህ ጠጣህ መሞት ምን ቀርጸው ግብ ማይቋረጥ ስሜት ጋር መተሳሰር አለበት። ሁሌም ስለተከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ። አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ፣ እሱን አካፍያችሁ ልውረድ። ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ። 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረር፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረር። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከራላቸው። እኔ መሮኛል፣ የሥራ ዘርፍ ልቀየር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛው። አስደንጋጭ ቃል ነው። አሳ አጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ስሆን ምን እንዳደርግልህ ሩቅ ነው አይደል? ከዛ ብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ፣ ጋርዶች፣ ወርቆች እንድትሰጠኝ አለ። እስ ጉድ አለ ተጻፈለት። አንተኛው ሳለው ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው ዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱ፣ የአገሪቱ መሪ መሆን ግብን ቀርጿል። ግቡን ለማሳካት ስቴፕ ተከተለ። ወደ ሰራዊት ስልጠና ገባ። እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው እዛ ምድርስ ጦርነት ውስጥ ዓላማ ስለ ታታሪ ወታደር ነው። በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል? ብቻ ደረጃ ላይ ደረጃ እያገኘ በ27 ዓመት ውስጥ የአገሪቱ መሪ ጀነራል 27 ዓመት ጉዞ ረጅም ጉዞ ነው አይደል? ከ27 ዓመት በኋላ የአገሪቱ መሪ ጀነራል የጦር ዋና ተጠሪ። በዛው ዓመት ውስጥ ንጉሱ ሞተ። አሚሩ ሲሞት አልጋ ወራሹ ሕፃን ልጅ አለ። ለክብሩ ዙፋኑን ይዞ ቁጭ አለ ሕፃን። ፕሬዝዳንቱ ማን ይሁን ተባለ? አማካሪ ማን ይሁን ተባለ? ያ አሳ አጥማጅ ግለሰብ አገሪቱ ጀነራል እሱ ነው። እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ። አላህ ደረሰው አይደል? ጥሩ ነያ ታገለ፣ አላህ ወፈቀ። ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ እያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዝ አሉ። ወታደሮችን ጠሩና እድስኩ ሂዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳ አጥማጅ አሉ ይዛችሁልኝ ነው አሉ። ሲሄዱ በእድሜ ገፍተዋል። አሁንም አሳ እያጠመዱ ናቸው። ትልቅ ዓላማ ህይወት ውስጥ አልነበራቸውም። በሰይፍ ወርቅ ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ። እኛም ቤተ መንግስት አሳ አጥማጅ ናቸው። ፕሬዚዳንቱ ለምን ነው የሚጠራቸው? አደነግጡም እናንተ ሸፉ ቢያስጠራቸው? እኛም ቤተ መንግስት እውነት ተፈልገን፣ አዎ ኑ ትፈልጋላችሁ። ቤተ መንግስት ሄዱ። ሲያዩ ተቀይሯል። እሱ አይመስልም፣ ተመሽቶታል። ግርማ አለው፣ አለባበሱ ሌላ። እነሱ ደግሞ በድሯቸው ሙድ ናቸው። ከዛ ንጉሱ ምን አላቸው? ታቆኛላችሁ አላቸው። ንጉሱ ያናቀውትም አሉ። አይናቸውንም ከፍ አላደረጉ። እኔ እኮ የዛሬ 27 ዓመት
አብሬያቸው አሳሳ ጠምዶ የነበርኩት ግለሰብን ቀና ሲሉ እውነትም እሱ ነው። ደነገጡ። የሚገቡበት ጠፋቸው። ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ? አረ ንጉስ እንኳን ደረሱልኝ አለ። ወዲያው እንዲህ አይነት ነበር የተመኘሁት። ይሰራለታል። ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደንያው ሰጥ ዞር አለና ወደዛኛው አንተ ምን ብለህ ነበር? ንጉስ ረስቼዋለሁ አለ። አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ ኡሪዱ አን ያዕለመ አልዒባድ ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ አነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ። እንደ ንያችን እንደሚሰጠን እንዲያውቁ ፈልጋለሁ። ይዛችሁት ዙሩ ነበር። ጥሩ እንነያ እንንቀሳቀስ። አላህ ያሳካው። ሂማችን ትልቅ መሆን አለበት። እንዲህ ይሆናል። ወላሂ ይቻላል። ችግርን ሩጠና መልጠዋለን ብለው አምልጠውታል እኮ የሀገራችን ሰዎች። ችግርን ሩጦ ያመለጠ የለም። ሩጠና መልጠዋለን አሉ፣ ይሳካል ኢንሻአላህ። እንኳን ሙእሚን ሆነን ኦኬ። ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ፣ አንደኛ ግባችን ግልጽ ይሁን። ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመር። ዱንያ ላይ ትልቅ ሰው ሆነ ውጣ። ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን እያልን እየተነጋገርን የነበረው ምን ላይ ደርሰናል? አሁን ግብህን ለማሳካት የሚረዱ ነጥቦች፣ አንደኛ ግብህ ግልጽ ይሁን። BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ። ሁለተኛው ትልቅ ስሜት ጋር ይያዝ ሂማ ዓሊያ። ሶስተኛው ስቴፕስ፣ ቅድም እንዳልነው ስቴፖች አሉ። ዶክተር ልሁን ቢል አንድ ሰው ምን ያስፈልገዋል? ሃይ ስኩል መጨረስ አለበት። ከዛ ዲግሪውን ይይዛል፣ ያኒ ዶክተሬት ዲግሪ ማስተሩን ይይዛል። ከዛ ምን ስቴፕስ አሉት እያሳካናቸው ማለት። ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ። ቅድም እንዳልነው ወደ ሚሊዮን ይደረሳል። ዒልምም ቢሆን 10 ዓመት ትቀራለህ። ሁሉም ስቴፖች አሉት። እሱን ልንከተል ይገባል። አራተኛ ሰበቡን ማድረስ፣ በذሉል ጁህዲል ሐቂቂ ተጨባጩን ምክንያት ማድረስ። ዓላማ ቀረስ ቁጭ ብትል ይሳካል። ቃኔ ሚሊዮነር እሆናለሁ ዝም ብሎ ይሳካል? አይሳካም አይደል? ይሄ እንትን ነው የሚሆን ተወኩል ሳይሆን ተዋኩል ይሉታል። መሸንገል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር የሚገርማችሁ ሰበብን በማድረስ ዙሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ከሰሃቦች ጋር ቁጭ ብለዋል። ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ እብኑ ከዕብን አልአስለሚ የሚባል ትልቅ ሰሃባ አለ። ይህ ሰሃባ ከሳቸው ጥግ ቁጭ ብለዋል። ሚን አፍቀሪ ሰሃባ ይላሉ። እንደሱ ደሃ ሰሃባ የለም። ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር። ያ ረቢዕ ሰል የፈለግከውን ጠይቅ ልስጥህ አሉት ነቢያችን። ረቢዕ ምን አለ? የዱንያ ነገር አልጠየቀም። ፈረስ በቅሎ ቢል እንደሚሰጡት ያውቃል። ምን አለ? አወ ቱዕጢኒሃ ያ ረሱለላህ፣ ብጠይቅህ እውነት ትሰጠኛለህ የአላህ መልእክተኛ አላቸው። አዎን ሰል ማ በዳለክ፣ የመሰለህን ጠይቅ አሉት። ረቢዕ ምን ጠየቀ? አስአሉከ ሙራፈቀተከ ፊል ጀና አላቸው። የአላህ መልእክተኛ የእርሶን ጓደኝነት በጀነት እጠይቅሃለሁ አላቸው። ረሱል ከባድ ጥያቄን የጠየቃቸው። እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው። ረቢዕ እንዴት ከሳቸው ጋር ይሆናል? ረሱል ትክዛሉና አወ ገይረ ዛሊክ አሉት። ሌላ አለ ተለዋጭ የምትጠይቀው አሉት። ረቢዕ ምን አለ? ላ እቺ ናት የአላህ መልእክተኛ አላቸው። ሌላ የለኝም።
ረሱል አሰቡና ምን አሉት? ፈአዕኒ ዐላ ነፍሲከ ቢከስረቲ ስጁድ፣ በልንግዳ ስጁድ እየወደክ በመደፋት በነፍስ ላይ ይገዘኛል። አላህ ያሳካዋል፣ ስጁድ አብዛልኛል። ዑለሞች ይህን ሲጠቅሱ ምን ይላሉ? እውን ለማሳካት ምን ያስፈልጋል? ምድራዊ ሰበቡን ማድረስ። ቁጭ ብለህ ህልም አለ እንዴ? ቤታችን ከታች ሱቁን ከላይ ፎቁን ይላል። አረ ያገሬስ ቁጭ ብሎ እኮ ነው ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ። ስለዚህ ምን ያስፈልግ? አልበዝሉል ጁህድል ሐቂቂ፣ ተጨባጭ የሆነ ሰበቦችን ማድረስ፣ ስራ ላይ ቤስት መሆን እንዳልናቸው እንደቀደመው። አምስተኛው አልአመል ወተፋዑል፣ አላህ እንደሚያሳካልን ተስፋ ማድረግ። መሀል ላይ የሚገጥሙን እንቅፋቶች ይኖራሉ። ግባችን ሽባ እንደሆነ የሚጠቁምህ ግን አመል አና ዒንደ ظن ዓብዲ፣ ባሪያዬ በጠረጠረኝ አለውለት ብሏል። አመል ተፋዑል ያስፈልጋል። የሚገርማችሁ ኑረዲን ሸሂድ ኑረዲን የሰላሐዲን አልአዩቢ ኡስታዝ ናቸው፣ አሚር ናቸው። ሸሂድ ሆነው ነው የሞቱት። ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ እሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው። በጣም የሚገርመው ሚንበር ሰርቶ ነበር። ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር። ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል። አመል ተስፋ ለመቀስቀስ ነው ለራሱ። የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው። በሱ ደረሳ በሰላሐዲን አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት። ሚንበሩ ከተሰራ ከ20 ዓመት በኋላ ይሄ ሚንበር ለምን ያሰራዋሉ? አመል ተስፋ ለመቀስቀስ። ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል። ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው። በዓለም ታዋቂ ዕቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል። ደክሞት ታዲያ እንዲህ ሲል ምን ላይ ነው? ያንን ዓላማ ላይ ነው ወደ ስራው ይመለሳል። ግብ አለው አትረፍ ለማለት ነው ያን። ስለዚህ አመል ተስፋ ያስፈልገናል። ስድስተኛው ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል፣ ማነቃቂያ ያስፈልገዋል። እዚህ ቁርአን ለምነው ጥያቄ ስትመልሱ የሚሸልሟችሁ ለማበረታታት ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን እያሉ ነው የሚጠሯቸው? ዑመርን ሲጠሩት ምን ይላሉ? ፋሩቅ። ይሄ ሞቲቬተር ነው፣ ማነሳሻ። ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት። አቡበክር ምን ይሉታል? ሲዲቅ፣ እውነት ባዩ። ሞቲቬተር ታያላችሁ። ረሱል እንዲህ ነበር ቻርጅ የሚያደርጓቸው። አንድ ሰው ሁሌም ውደሳ ይመግበዋል፣ ሽልማት ያበረታታል። እናቶችም ብትሆኑ እዚህ እናት አባቶች ትኖራል። ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ፣ ሽልማት ያስፈልጋቸው። አክቲቬትድ ይሆናሉ፣ እንደ አዲስ ኃይል ቻርጅ ያደርጋል። ሁሌም የሰው ልጅ እንትን ያስፈልገዋል። ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል? ሚሸለምህ ብታጣ ራስን ሸልም ይላል። እኔ ይላል ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ። አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራሴ ይሰጣለሁ አለ። ማ ሐከ ጅልደከ ሚስለ ዚፍሪክ እንዲል እንደ ራስ ቆዳ የሚያከለም ይባላል። ጥሩ ስጦታ መርጬ ለራሴ ይሸልማል። ዓላማችን ለማሳካት አንድ ላይ ትደርሳለህ። 20 ሒፍዝ ስታሳፍዝ 20 ሰው የሆነ ሽልማት ለራሴ ያስፈልጋል። ሞቲቬተሮች ያስፈልጉናል። መጨረሻ ላይ ምለው እትሩክ በስመተክ ፊል ሐያ፣ ህይወት ላይ አሻራችንን ጥለን እንውጣላለሁ። አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ።
አንድ ጋዜጠኛ ነበር። አንድ ጋዜጣ አንባቢ ሰው ነበር፣ ጋዜጠኛ አይደለም። መንገድ ላይ የሚሸጡ ጋዜጣዎች አሉ። ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው። እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል። ወይ አይገዛ ያነበበ ይሄድባቸው። ምን ይደረግ? አንድ የያዙት ሲያነሳ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው? ይሄ ሰው ሲመልስ ምን አለ? አይ አንድ ምጠላው ባለስልጣን አለ ሙቶ እንደውን ላይ ዜናውን ብዬ ነው አለ። እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ? የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበት አለ። እዛ ዳ አትፈልግም አሉ። ይሄ ሰው ምን አለ? እናንተ ሰነፎች አለ። ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹት። እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት። እነዚህማ ደካማዎች ነው ከውስጥ የሚጠቀሱት። መልእክቱን አያችሁ? ምን ለማለት ነው የፈለኩት? ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡ ሰው እንትናን አጣን። ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል፣ የኢትዮጵያው ቡኻሪ ይሏቸዋል። ያላሏቸው የለም። ስለሳቸው ነበር ዘገባ። ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ፣ ፕሮፌሰር ሞተ። ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን። መልእክቱ ይሄ ወኩን ረጁላን ኢናተው ባዕደሁ የቁሉነ መረ ወሃذا الأثر ሰዎች ሁን ይላሉ። ሰው ሁን። ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል፣ ይሄው የእግሩ ኮቴ የሚሉ ሁን። ይሄው ያሰራው መድረሳ፣ ይሄው ያቀራቸው ልጆች፣ ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሆኝ። አንዲት ሴት ሞተች ይላሉ። ስትሞት 10 ልጆችን ወልዳ ጥላን ሄደች። ሁሉም ዑለማዎች ነበሩ ይላሉ። አያስቀና? ሞተች 10 ዓሊሞችን ትታ። ይህ ዓላማ ነው። ሕይወት ላይ አሻራችንን ጥለን ሄድ። ወላሂ ትልቅ ሰዎች እንሁን። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየ። ሲሞት ግን ተፈጥሮ ለሱ አለቀሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውቲ ሰዓድ ዐርሹ ረሕማን ይላሉ። ዐርሽ የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማንም የማያውቀው ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሐቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት፣ መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ። አጃቢ እንዲህ አይነት ሰው ሁን። ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ሁን። ለመቅረጽ ዝግጁ ናችሁ? ኢንሻአላህ ዓላማ ይኖረን። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል እድሜያችን 30 40 የሆነ ግብሳን። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ እድሜ ምን ያህል ነው ያለው? እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፊክራ የነብዩ እድሜ የአቡበክር የዑመር ስንት ነው? ሶስቱ 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ? ካልኩሌት እናድርገው ይላል። ወላሂ ሂሳቡን አሁን ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማችሁ። መጀመሪያ አለ አሁን ሰርተን በልተን ለማደር በቀን ስንት ሰዓት እንሰራለን?
12 ስንት ሰዓት እንሰራለን ወንዶች? 8 9 ሰዓት 8 እናድርገው ወደታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይነሳ 8 እናድርገው ወደታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል? 21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3 ነው አይደል? 21 ዓመት ደግሞ የ63 1/3 ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8 ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ 14ቱ ምናምን አምጡት እንጂ 10 ሰዓት እሺ 8 እናድርገው በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል የአደም። ደምሩልኝ 21 ሲደመር 21 42። የልጅነት 15 ዓመት አለ ደምሩት። የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት። ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ። ከዚች ውስጥ ይላል ዶክተር ታሪክ ስወይዳኒ ዳረቱል ወቅት ሚል ኪታብ አላቸው። ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል። 6 ወር ሽንት ቤት ውስጥ ነው። በየቀኑ እቺ 10 ደቂቃ ውስጥ ትደመር 6 ወር ሽንት ቤት ውስጥ ነው። ጸጉር ቤት ውስጥ 1 ወር ያሳልፋል ይላል። 1 ወር ጸጉር ቤት ውስጥ ነው። የቀኗ 20 በየወሩ የምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው። ጫማ ሲያስር ይላል 8 ቀን ይፈጃል። እቺ 1 ደቂቃ አለች አይደል? ፍትት ስር የምናደርጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች ይላል። እቺን እንግዲህ ከ6 ዓመት ቀንሱት። 5 ዓመት ማትሞላ ጥሬ ጊዜ ያለች ያውም 60 ለመግባት አላህ ከወፈቀ። እድሜያችን በጣም አጭር ኒት እድሜያችን ትንሽ ናት። እቺ ታዲያ ዓላማ ያስፈልጋት ልንቀርጽላት አይገባም። ዝም ብለን ነውታ ግባችን እንቅረጽ። እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብለው አይጫወቱም ነበር። ኢብኑል ጀውዚ ታላቁ ዓሊም ትልቅ ዓሊም ናቸው። ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር። አንድ መንገድ ላይ አንድ ወጣት አቆማቸው። ምንድነው አሉት? ነተጃዘበ አጥራፍ الحديث ትንሽ እንጫወት እባክህ ብሎ ያዛቸው። ምን አሉት? ሱር ብለው አውቅፍ الشمس ሸምሷን አስቁማት አሉ። ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ። ፀሐይ እየሄደች ነው፣ ዱንያ እየተጠነጠነ ነው። ተው እባክህ የምትጫወትበት ሰዓት። ይህ ዓሊም ምን ይላሉ? ወላሂ ይላሉ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ምን ይተከልለታል? ዛፍ ይተከልለታል ተብሏል። ጥላዋ ስንት ዓመት የሚያስከል ሱብሃንአላህ ወቢሐምዲሂ ያለ ሰው። እቺን ቃል ጊዜው የሚያጠፋውን ወጣት ተመልከቱት። ስንት የተምር ዛፍ እንዳለፈው ይላል። አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል። የሀገራችን አንድ ወጣት እያሳቀኝ ነው። ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር። ብዙ ዚክር ብሏል። ከዛ እንደወረደ ምን አለ? ዛሬ ጀነትን ዛፍ በዛፍ አድርጊያት ወረድኩ አለ። ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ዛፍ ይተከልለታል። አላህ ምንዳውን ይሰጣል። ስለዚህ ጊዜያችን ዝም ብሎ አይጥፋ። ለህይወታችን ፕሮግራም ይኖረን። አላህ በሰማነው የምንጠቀም አላህ ያድርግ ኢንሻአላህ። እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው። ሰራሃ ያኒ
ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ። ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ? እስቲ ባጭሩ። ቢስሚላህ ያው ቅድም መግቢያ ላይ እንዳልኩት ያው ረመዳን መሐጣቱ ተግይር የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው። ይሄን አጋጣሚ እንጠቀመው ነው ማለት ኢንሻአላህ። ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም። ከመራባችን የሚያገኘው ጥቅም የለም። ብናፈጥር እሱን ጎዳዋለን ምንም ማንደርስበት። ለኛ ነው የደነገገው ወሩ። እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ? يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ የሻው። ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም። እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥኖ ለ11 ወር ስንቅ የሚያስዝብን ወር። አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ እኮ አላህ Subhanahu Wa Ta'ala አየሩን ነፃ አደረገ፣ ሸይጣንን አሰረ፣ ሙእሚኑ መስጂድ እንዲገባ አደረገ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ إذا جاء رمضان ሲመጣ فتحت أبواب الجنة የጀነት በሮች ይከፋፈታሉ። وغلقت أبواب النيران የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ። وصفدت الشياطين ሸይጣኖች እንዲጠፈሩ ያደርጋል። አየሩ ንጹህ ማይሰግደው ወላወል ሰው ታገኛል። ይትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነሱት ራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር የስልጠና ማዕከል ሸይጣን የሚታሰርበት ወር። አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃ እሳቸውን ፕሮግራም ልስጣሉ አየሩን ከፈትንላቸው። ይሄ ደግ ወር መጣ እንግዲህ ሸይጣን የሚታሰርበት ሴቶች ሁሉ የሚሰሉበታል። የሚሰሉበት ኢነሴንስ ጥሩ የሚሆንበት ማለት ነው። ሚስታቸው ጋር ትንሽ አይግባቡ መሰለኝ። ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች። ወጡን ሰርቼ ካቀረብኩ አይበቃ ሾርባ ያለም ያደርቀኝ ትላለች። ረመዳን ሲገባ ደግሞ አቤቱታ የምትልከው የሾርባ እህል አልሰጠኝ ብሎ ሸይጣኖች የሚታሰሩበት ወር። ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል? ለምን? ዑለማዎች መልስ ሲሰጡ ምን አሉ? መኪና እንግዲህ አብዛኞቻችሁ ትነዳላችሁ። በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እኮ አይደል? ይሄ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ ይንደረደራል። ዒድ ሶላት የሚመጣ እኮ አለ ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል። ፍሬኑ እዛ ድረስ ነው የተንሸራተተው መኪናው። አላ ኩሊ ሐል ረመዳን ትልቅ የስልጠና ማዕከል ነው። ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለን እናየዋለን ኢንሻአላህ። በረመዳን ዙሪያ ላይ ምን መስራት አለብን፣ ቁርአን ጋር መተዋወቅ እንዳለብን፣ ዱዓ ላይ መበርታት እንዴት እንዳለብን እነዚህን ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ። አላህ ጾሙን ይቀበለን ኢንሻአላህ። እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ። ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡልን። እኔ ቢስሚላህ الرحمن الرحيم ወላሂ ዑለማዎች ምን ይላሉ? ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል። ባለበት የትኛውም የህይወት መስክ ላይ ኢስላምን አስተላላፊ ይሁን። ስነ ምግባርህ ወደ ኢስላም ይጣራል አይደለም እንዴ?
አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም ባህሪያቸው ምናምን ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ ያ ረቢ እንደ በሰለመ እንዲህ እኮ ነው የቀረው ይሉኛል ኡስታዝ እቺን ያህል ነው የቀረው የሚሉኝ ሰዎች አሉ ውብ ስነ ምግባር ያስከው ዲን እንዴት እንዳነጸ ነው የሚጠቁማቸው ለነሱ አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው እንግዲህ ለኢማሞቹ መልእክት ነው ይሄ ኢማም መስጂድ አሰግጄ ስወጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል ከዛ የታሰሩ ብዙ ዶላሮች ይዟል እሽግ ናቸው እነሱን ጥሎ አለፈ ከፖርሳው ልክ ሲሄድ አነሳው ይሄን ሳየው ብዙ ዶላር ነው ያሳሳ ነው ከዛ ልቅጣው ይሄን ሰው ወይስ ልስጠዋል ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም ማሳዳሪዎች ሰጠዋል ለመስጂድ መስሪያ ይሆናል ለዘበኞች ክፍያ ይሆናል ማልቀጣዋል ከዛ ነፍስዬ ጋር ፈትዋ ጠየቅኩና አይ ይቅርብኝ በሰጠው ይሻላል ሄሎ ዩ ታላልኩት መጣል ምንድነው አለኝ ብር ጥላሃል ወሰድ ምን አለኝ እንዳልሰማ መሰል ብር የጣልከው አለ ኢትስ ዩር ማኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አይ እዛ ብሩን ተቀበለና ምን አለ ስማኛል ይሄን ብር አውቄ ነው የጣልኩት አንተ የሙስሊሞቹ አሰጋጅ ነህ እስልምናን ያጠናው እየተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው ልፈትንህ ነበር አልፈሃል እስልምና እንዴት ነው መቀበለው አለኝ አላሁ አክበር ስነ ምግባራችን ይሄ ሰው ዳዕዋ አድርጎለት ነው ታማኝነቱን ወደ ኢስላም ይጠራ በጥሩ ስነ ምግባር ወደ ኢስላም መማረክ አለ ያ አላህ እንዴት ነው ይሄ ዲን የቀረጸው የምትባል ሰው መሆን አለ ውብ ስነ ምግባር ትሁት አዛኝ ታማኝ አብል ሐሰን النذوي ህንድ ውስጥ የነበሩ ትልቅ ዓሊም ናቸው አንድ ኪታባቸው ለምን ይላሉ ህንድ ውስጥ አንድ የሚገኝ ቦታ አለ ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ ታውቃላችሁ ተራ የሚገዙት ነገር ነው ማይገዙት የለም ነው ይባል አንድ ትልቅ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመን ትልቅ ፕሮፌሰር ነው እዛት መሃል እያወራን ወረድ አለና መሬት ላይ ስጁድ አደረገ ደነገጠንና ምንድነው አልነው አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው አይነ በጣም ያሳዝናል እንዲህ አይነት እምነት ህንድ ውስጥ አለ አይጥ የሚያመልካለ ድመት አለ በጣም ማያመልኩት ነገር የላቸው አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ ሙስሊሞቹ የሶላት ቦታችን ነው እነዛ የአምልኮ ቦታችን ተጣሉ ማን ይፍረድ ያኔ እንግሊዝ ህንድን በቀኝ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር ወደ ዳኛው ሄዱ ዳኛው ፊት ቀረቡ ሁለቱም ተወያዩ ታሪካዊ መረጃ አላችሁ ሁለቱም የላቸው ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ ያላቸው ለሁንዱኮቹ ምታቁት ሰው አለ ሁንዱኮቹ አንድ ደግ ሰው ያውቁ ነበር ሷሊህ የሆነ ሰው አዎ አንድ ዓሊም እናውቃለን እሱ በፈረደው እንስማማለን ምን ያህል ቢያምኗቸው አያችሁ በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ ይሄን ሸኸዱና ና ፍርድ ቤት ለምስክርነት ጠየቃለ ሲለው ይሄ ዓሊም ምን አለ እኔ አልመጣም እነዚህ እንግሊዞች ገብተው አገራችን በክለዋታል እስልምናን ሽባ አድርገዋታል ፈረንጅ ፊት ላልቆም ለአላህ ምያለው አልመጣም ማለት ለዳኛው ወደው ነገሩት ዳኛው ምን አለ ማፊ ሙሽኪላ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል እኔን አለማየት ከሆነ ንያው ሄደው ነገሩት እሻለ ደምስ አሳየዋል ፍርድ ቤት መጣ እንደገባ ፊቱ ዞር ዳኛው እዚህ ነው ያሉት ፊታቸው ዛረ እሺ ምን ትላለህ ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው ወልአርዱ አርዱሁም
ولا يجرمنكم شنعان قوم على ألا تعدلوا اعدلوا هو أقرب للتقوى ቦታው የነሱ ነው ፍትሃዊ ሆኖ ብሎ ወጣ ተናገሩ ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ ሙስሊሞቹ ጮሁ የኛ ሸኽ ነው ብለን አምጥተን ያስረክብብና ያስቆጣል በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው የግለሰብ ምን አይነት ዲን ታዲያ ምን ይሻል ለምን አንሰልም ሁሉ እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ተሰራ خلق ይህ ሰውን ዳዕዋ አይደለም ያደረገ ከሱ ላይ ያዩት ስነ ምግባር ነው የማረካቸው ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት ሙሐመዱል አሚን የሚባል ስያሜ ነበራቸው ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ እውነት ነው ብለው ነው መጀመሪያ የተቀበሉ መጀመሪያ የማረካቸው ውብ ስነ ምግባራቸው ነው ግልጽ ነው ስለዚህ ምን ለማለት ነው ለኢስላም ሁላችን ባለንበት ቦታ ተግባባ ባለን አሰሪዎች ለሰራተኞቻችን ሰራተኞች ለአሰሪዎቻችን ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ ካልቻልክ ካሴት ትሰጠዋለህ አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ ካሴት ኮፒ አታደርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው ያን ካሴት አይቶ መስጂድ መጣዋል አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለችኝ ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተወብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዕዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዝን ያህል ምን ለማለት ነው ባለን የትኛውም የእውቀት መጠን ባለን ችሎታ እስላምን እናደርሳለን በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀደ ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስንም እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምናን መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ ዛሊሙን አለ ሙስሊሙን እኮ እናንተ በዳዮች ሳባረጉትና አንተ ያ አዩሃ ናስ ያ አዩሃ ሳኢሙን ነው የሚባል አሉት ላላ ያ አዩሃ ዛሊሙን አለ እንዴት እላለህ አሉት በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለቁ እስካሁን በእናንተ ምክንያት ከዲኑ ኮርቀን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት እፋረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው والله ለኢስላም አምባሳደር ነን ብለን እንሰ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነገረናቸው አንብበው እኮ ነው የሚሰልሙት እስልምና ሊጎዱ መጥቶ ይሰልማሉ ባለፈው አጫውቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ አናስ የሰው ልጆች ይላል ከዛ ለዓለም ላሉ የሰው ልጆች የተላከ መልእክት መሆኑን ውስጤ ተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል
ለምንድን ነው የደነገጠው? ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል? እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜይል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ፣ ደውሉልኝ፣ ኢሜይል አርጉልኝ ማንም ጸሐፊ ይላል። አላህ ግን ቁርአኑ ሲጀምር እንደዛ አለ እንዴ? ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ነው። ልብ ነካው ይላል። መጨረሻ እስልምናን ተቀበለ። ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል። አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል? I come to Islam as a robber but it lasts forever ይላል። ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል። አላሁ አክበር። እንኳን ኢስላምን አቀረበ ነው ሊተቹት መጣው ተማርከው ይቀራል። በምንችለው ኢስላምን እንርዳለን ኢንሻአላህ። እሺ እና ባለችን አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን። ለከሴት እህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ። نعم መሪያ ዛክላህ እዚህ ድረስ መተን ስንመኝ የነበረው ሙታን በፍለክት ስላቀረብከን አላህ ይደግ አላህ የምትወደው ቦታ ያደርስህ የገና አላህ ይጀምራል ኢንሻአላህ። እኔ በተናገርካቸው አንተ ነው የምጠይቀህ እዚህ ዓላማ ስላላማ ነገር ነውና ያንተን ዓላማ ማለት እዚህ እንዴት ደረስክና ካሁን በኋላ ሰላም ጥያቄ ምንድን መሰለህ? ማሻአላህ ብዙ ዳዒዎች አሉ ሀገራችን ላይ። እንደዚህ አይነት ትምህርት ለመጀመሪያ ጊዜ ነው በአማርኛ ሰምቼ አላውቅም። ዓላማ ምንድነው? እንደዚህ አይነት የሆነ ለሰው ልጅ ሁሉ ትምህርት ትክክል ዲኑ በጣም አስፈላጊ ነው፣ ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው? ሰው ዱንያውና አኺራውን እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤተሰብ ሁሉ ታድሶ ያስፈልጋል ብሏል ህዝቡ እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው? ሹክራን። እሺ ከእህቶቻችን بسم الله الرحمن الرحيم ያው የድሮ ደጋግ ሳሊሖች አንድ ስራ ሲሰሩ ሰው አውቃለሁ ይላሉ። ፉዳይል ኢብኑ ዒያድ የሚባሉ ዓሊም ምን ይላሉ? እኔ እኮ ከጁምዓ እስከ ጁምዓ ቃሉን መዝግቦ የሚተሳሰብ ሰው አውቃለሁ ይላሉ። ጁምዓ እስከ ጁምዓ የተናገረውን ጽፎ እችን ራይችን ኤክስ የሚያደርግ ጥሩን አልহামዱሊላህ ሌላውን አስተግፍሩላህ የሚል ሰዎች አውቃለሁ ብሎ እችን ተናገረ። ዑለማዎች ምን አሉ? እንዳይታወቅበት ነው እንጂ እሱ ራሱ ነው አሉ። ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው። ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው። የሆነ ሰው አለ እና ጥሩ ሚሊዮነር መሆን እፈልጋለሁ፣ ተቅይ መሆን እፈልጋለሁ፣ ዓሊም በሁለቱም መስክ አካዳሚክም የተማርኩ ነው፣ ዲኑም ላይ ጥሩ ሊደር መሆን እፈልጋለሁ። ኢትዮጵያን አላህ ያድርሰን ኢንሻአላህ። ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር የለም። እንደተጨባጭ ኢትዮጵያ ውስጥ ያለው የግለሰቦች ጥረት ብቻ የተወሰነ ስብስቦች፣ ሹራዎች፣ ዳዕዋዎች አሉ፣ ግን የተወሰኑ ሰዎች የግል ልፋት ብቻ። ያው እንደምታስበው አይደለም። ሁሉም ነገር ከመጅሊስም ሁሉም ቦታ ላይ እንደሚታሰቡት አይደለም። የግለሰቦች ጥረት ነው። ግን ለወደፊቱ አንድ ትልቅ ዓላማ አለ። አላህ ካሳካው የሙስሊሙን ልዩነት እየጠበበ አንድ በሚሆንበት በሚያስማሙን ነገር ላይ የበለጠ አብሮ ተጋግዞ በመስራት የታሰቡ እቅዶች አሉ። የረመዳን ዱዓ አድርጉበት ኢንሻአላህ። አክቹሊ ቅድም እወድሃለሁ ያለ ወንድሜ እኔም ለአላህ ስለወደዋለሁ እንዳረሳ ሁላችሁንም ወዳችኋለሁ። አላህ ኢንሻአላህ هنيئا لمن أخلص الحب عمرا وسحقا لذاك